ሂደት የተሰኘ ተከታታይ ድራማ ይዘንላችሁ እንመጣለን። ታምራ ሲኒማ ሰብስክራይብ ያደረጋችሁ ከዛው ጠብቁ። በጣም እንደምትወዱ ተስፋ እናደርጋለን። ጸዴ ስራ ነው እንዳያመልጣችሁ። ስለዚህ እምልሽ ነገር እንዳለ ታደርጋለሽ። አለቀ። እግዚአብሔር የሥራን ይስጥ። እሺ አሜን አሜን። ይኔት ዝም በይ። ስሜን የሚያቆሽሽ ጠቅላላ ነገር አስወጥች። እናትሽ ይኸውልሽ መጥቶጃት ከሆነ ዝም እንድትይ አድርጊያት። ካልሆነ ግን እመኚ እኔ ዳኒ ነኝ። ታውቂኛለሽ። በቁሟ ነው የምቀብራት ከነ ነፍሷ ማለት ነው። እማዬ ምን ሆነሻል? አይምሮሽ ልክ አይደለም እንዴ? ልቀቀኝ እባክህ። እናትህ እኮ ነኝ። ምንም አልተፈጠረም አልኩህ እኮ እንዴ። ቆይ ለምንድን ነው ሁልጊዜ የምትጠራጠረኝ? በዳኒ በኩል ያሉት ነገሮች ቢያስደስቱኝ፣ አንቺና ድንቡሽ ግን ከሱ እየሸሻችሁ ይመስለኛል። አንቺ ለመናገር አቅሙ የለሽም። ከመጣው ጀምሮ እዚህ ቤት ያለው ሁኔታ ደስ አላለ። ከሸን እየተበለ ሁሉም ነገር ሰላም ነው። ምናልባት ስለደከም ይሆናል እንጂ ቤቱማ ሁሉም እንደነበረ ነው። እኔ ግርማ የተደበቀ የሰዎችን ሚስጥር የማወቅ ጥበብ አለ። አረ ምንም የተደበቀ ነገር የለም መስሎህ ነው። ያው ዳኒም ቢሆን የሰጠውን ኃላፊነት በአግባቡ እየተወጣ ነው። አውቃለሁ። ዳኒ ቀኝ እጄ ነው። እሱ እስካለ ድረስ የዚህ ቤት ክብር አይፈርስም። ግን ያንን የቡርቴ ማስታወሻ ደብተር ከእጄ ሲነጥቀኝ ያየሁት የዳናይን ምን ነበር? ለምንድን ነው ማስታወሻ ግን እንደዛ አንገበገበው? ድንቡሽ የት ናት? ከመጣው ጀምሮ ለምንድን ነው ከኔ የምትሸሸው? መኝታ ክፍሏ ናት። ትንሽ አሙኛል ስላለች እረፍት አድርጊ ብያት ነው። የዘመኑ ወጣቶች ከመልከስከስ ውጪ ቁም ነገር የሚባል ነገር የላቸው። ለነገሩ አንቺም ዳኒ እያገሽ እንደሆነ ተስፋ አደርጋለሁ። ኧረ ግርምሽ እንደሱ አይባልም። ልጃችን እኮ በጣም ጨዋ ናት። ይኸውልሽ ዳኒ ሲመጣ ነገር አዲሱን የውል ሰነድ ቢሮ ይዞ እንዲመጣ። እሺ እነግረዋለሁ። መልካም ቀን ግርምሽ። ልደት ይሁን የደበቀችኝ ነገር አለ። ዳኒም ትላንትና ማስታወሻውን የነጠቀኝ ይሁን ያልተጋለጠ ሚስጥርም አለ። ምንድነው ግን? ቆይ
ልደት የተፈጠረው ነገር አንድም ነገር ሳታስቀሪ ተናገሪ። እማዬ እባክሽ ምንም የምነግርሽ ነገር የለም። በየተራ እየመጣችሁ ነፍሴን አታስጨንቋት። ልደት ንገሪኝ እስቲ ዳኒ ትናንትና ማስታወሻ ደብተር ውስጥ የነጠቀኝ ለምንድን ነው? አንቺስ ከማን ያረገሽው ንገሪኝ። እማዬ በቃሽ አትጪብኝ፣ አባቴ ይሰማሻል። ደግሞ ማለት ነው ወንድሜ ያደረገውን እኔን አትጠይቂኝ፣ ሄደሽ እሱን ጠይቂው። ዝም በይ። አባትሽ ይህን ነገር ቢሰማ ቤቱን በአንድ እግር ነው የሚያቆመው። ክብሩ ከነፍሱ በላይ መሆኑን አታውቂም? አውቃለሁ እማዬ፣ ለዛ ነው የተጨነኩት። በነፃነት እንኳን ማልቀስ አልቻልኩም እኮ። ትሰሚኛለሽ? ዛሬውኑ አባትሽ ከቢሮ ሳይመለስ ይሄ ጽንስ መቋረጥ አለበት። እኔ የዚህን ውርደት ኃላፊነት መውሰድ አልፈልግም። አይሆንም እማዬ፣ ጽንሱን አላስወርደውም፣ በፍጹም አላደርገውም። ንገረኝ እስቲ ስማችንና ክብራችን ልታጠፊ ነው አይደለ? የትኛው ወንድ ነው እንደዚህ ያደረገሽ? ጽንሱ የዳኒ ነው ብዬ ብነግርሽ ምን ያህል ደስ ባለኝ። ግን እሱ ደግሞ አንድ ነገር ብትናገሪ እናትሽን እገላታለሁ ብሎ አስፈራርቶኛል። ለምንድን ነው ሁል ጊዜ ዳኒን ስም የምታነሺው? ለምንድን ነው ዳኒስ ትናንትና ማስታወሻ ደብተሩን ከእጅ ላይ ያነጠቀኝ? እውነት አንቺን ለመከላከል ነው? እማዬ በቃ ምንም ነገር አልልሽም፣ ውጪልኝ። አዎ ውጪልኝ። ሰምኛለሽ? አንቺ እናትሽ ክፍል ውስጥ ተቀምጣ ጽንሱ እንድታስወርጁ ስነግርሽ ነበር አይደል? እባክህ ዳኒ ልቀቀኝ። አባቴ ከሰማ ጥሩ ነገር አይፈጠርም። ሰምኛለሽ? አባቴ እኔን እንደመከታው ነው የሚያየኝ። ደግሞ ልንገርሽ፣ ይህንን ጽንስ ብታስወርጁ ሁሉንም እውነት ለሱ ነግረዋለሁ። አንድ ነገር ልንገርሽ፣ አባቴ እኔን እንጂ አንቺን ከምንም አይቆጥርሽም። ለአንቺ ምንም ቦታ የለውም። ደግሞ የሁለቱ መጥፋት ተጠያቂ አንተ ነህ። አንተ ዝም በይ፣ ዝም በይ አንቺ ልዩ። ቆይ ያ ጌዲ የሚባል ከረፈት ፍቅረኛሽ ከአንቺ እንዲርቅ ሁሉ ጊዜ እንደማትፈራራ አታውቂም ነበር ወይ? ትናንትና ካንተ ለማምለጥ ሲሮጥ ነበረ፣ ተከትለው ነበረ። ታዲያ የት አለ? ስልኩም እኮ አይሰራም። ትናንት እኔን ሊገለኝ ሲሞክር እኔ ግን ቀድሜ ማንነቴን አሳይቼዋለሁ። ዳኒ ማን እንደሆነ አሳይቼዋለሁ። ሰምኛለሽ? ለአንዴና ለመጨረሻ ጊዜ ከህይወትሽ ሸኝቼዋለሁ። ጌዲን የት ነው ያደረከው? ሳሮንን የት ነው የደበካት? ሳሮንን ከእንግዲህ ልትመልሻታችሁ። ጌዲዮንም ቢሆን ለአንቺ አይተርፍም። ይቅርብሽ እያልኩሽ ነው። እግዚአብሔር የስራህን ይስጥ። እሺ ለስሙ አንድ ደም ነበርን። ሰምኛለሽ? ከዛሬ ጀምሮ ጽንሱ እስኪወለድ ቀን ድረስ እኔ የምልሽ ነገር እንዳለ ታደርጊያለሽ። ትሰማኛለህ? እናቴ እውነቱ ስታክ ትገላለች። እሺ ይህንን እንዳረሳ። አንዳንዴ እንትን ያደርግሻል አቅም እንዳለው ሰው። ሰምኛለሽ? መቼም አታውቅም፣ መቼም። ምክንያቱም አንቺ ለመናገር አቅሙ የለሽም። ዳኒ ሞትኩ መስሎታል፣ ግን አልሞትኩም። አሁን ምንም ማረጋገጫ የለኝም፣ ግን ጥፋተኛው ዳኒ ነው። እዚህ ጨለማ ክፍል ውስጥ ብታስረኝም አንድ ቀን እውነቱ መውጣቱ አይቀርም። ዳኒ
እኔን እዚህ ለማቆየት ማሰብክ ቁጥር ያንተ መጨረሻ ይፈጥናል። እታቦኑቱን ማወቅ አለባት። ለልደት ስተርፍ ያለው እግዚአብሔር ይመስገን። ሳሮን የት ነሽ እባክሽ? ዳኒ እንደገደለሽ ነው ነገረኝ። እኔን ለማዳን ብለሽ ህይወትሽን አጣሽ። ይህ ጽንስ የክፋትና የውርደት መንገድ ነው። ኬዲም ቢሆን ድንገት ጠፋ። አባቴ ከመጣ ጀምሮ ቤታችን መቃብር ሆኗል። እውነቱን ብናገር አባቴ ያዝነብኛል፣ እናቴም ደግሞ ትጎዳለች። ቆይ ከዚህ ስቃይ የምንወጣበት ምንም መንገድ የለም? በአንድ ጣራ ስር ከሰይጣን ጋር እየኖርኩኝ። ሳሮን እባክሽ በህይወት እንዳለሽ ንገሪኝ። ዳኒ ፍርዱን እስኪያገኝ ድረስ ምንም እንኳን ቢከብድም ተስፋ አልቆርጥም። ይግቡ። መጣ ዳኒ። ሰላም ነው አባዬ? ሰነድ ይዘህ መጣ? አዎ ይዤ መጣሁ። ትንሽ መንገድ ተዘጋጋችብኝ፣ ለዛ ነው የቆየሁት። ይሄ ባለፈው ያወራናቸው። ዳኒ አንተ የምኮራብህ ልጄ ነህ። የድርጅቱን ስራ በሚገባ መርተሃል። ቤት ውስጥ ግን የሆነ የውጥረት ስሜት አለ። እናትና እህትህ የሆነ ነገር ደብቀውኛል። አባዬ ያንተን ስምና ክብር ለመጠበቅ ስል የማላደርገው ነገር የለም። እሺ የዚህን ቤት ቁልፍ ጠቅላላ ለአንተ ሰጥቻለሁ። ስሜን የሚያቆሽሽ ጠቅላላ ነገር አስወግድ። አይ አባዬ ያው ልደት ዝም ብላ ትንሽ በትምህርቷ ተጨናንቃ ነው እንጂ ሌላ ምንም ነገር የለም። አይዞህ ደግሞ አንተ አትጨናነቅ፣ እኔ ሁሉንም ነገር እያስተካከልኩት ነው። በጣም ጥሩ ጀግና የኔ ልጅ። ሰው የለም? እርዱኝ እባካችሁ። እታማ፣ ልደት፣ እታማ፣ ልደት፣ እባካችሁ ሰው የለም? ላኪ ወይ የማንን ድምፅ ነው የምሰማው? እባካችሁ እንዴ እታማ። የታችኛው ቤት ከተቆለፈ እኮ ቆይቷል። ደግሞ ቁልፉን ቆልፎ ያዘው ዳኒ ነው። የማንን ድምፅ ነው የምሰማው? ዳኒ ምንድን ነው ታች ቆልፎ ያስቀመጠው?
እማዬ እዚህ ምን እያደረግሽ ነው? ዳንዬ ድምፅ ሰምቼ እኮ ነው። እዚህ ሰው አለ መሰለኝ። ኧረ ምንም የለም አልኩሽ። እንዴ እማዬ ምን ሆነሻል? ቆይ አይምሮሽ ልክ አይደለም እንዴ? ልቀቀኝ እባክህ፣ እናትህ እኮ ነኝ። ቆይ ዳኒ አንተ ከመቼ ወዲህ ነው እንደዚህ አረመኔና ጨካኝ የሆንከው? ለምን አትሰሚኝ? ምንም ነገር የለም አልኩሽ። ትሰሚኛለሽ? ከቻልሽ እንደውም ደግመሽ ወደዚህ ባመጪ ደስ ይለኛል። እንዴ ቆይ እስኪ አባዬ ቢሰማ ምን ሊፈጠር እንደሚችል አስቢ። እኔ አሁንስ እዚህ ቤት ስልችት ያለኝ ነገር ቢኖር ህግና ክብር የሚባል ነገር መስማት ነው። ልደት ከምድር ቤት ውስጥ የሴት ድምፅ አልሰማሽም? ዳኒ የሆነ ሰው እዛ ውስጥ ሳይደብቅ አይቀርም። እማዬ ምንም አልሰማሁም። ምንድን ነው የሰማሽው? ልደት የሰማሁት ድምፅ ልክ የሳሮን ድምፅ ነው የሚመስለው። ዳኒ ደግሞ ሰሞኑን የታችኛውን ቤት ቁልፍ ቆልፎ ይዞታል። የሆነ ነገር እየጠረጠርኩት ነው እሱ ልጅ። ወይኔ ጉዴ እማዬ፣ ሳሮን እኮ እኔን ለማዳን ብላ ዳኒ ክፍል ከገባች በኋላ ስልኳ አይሰራም። ስለዚህ በህይወት አለች ማለት ነው። እናቴ በህይወት አለች። ግን እኮ ገድያታለሁ ብሎኝ ነበረ። ምን ዳኒን የገደልኳት ብሎ ያለሽ? ለካ ያኔ የቡርቴን ማስታወሻ ደብተር ከእጄ ላይ ሲነጥቀኝ አይኑ ላይ ያየሁት ጭካኔ አሁን የገባኝ ለካ ለዚህ ነው። አዎ እማዬ፣ እባክሽን የሆነ ነገር እናድርግ እባክሽን። አምላኬ ሆይ ቆይ እዚህ ቤት ውስጥ ምን እየተካሄደ ነው? እኔ ፈጣሪ ዘንድሮ ምንድን ነው የምናደርገው? አይ ቡርቴ ሞኝ ነሽ፣ ሞኝ የማትረቢ ያ ሁሉ ሚስጥር ይዘሽ መቃብር ገባሽ። እንግዲህ ምን ትሆኚ? ደብተሩንም ከማዬ መንጭቄ ተቀብያታለሁ። ሁሉ ነገር አብቅቶለታል። አሁን ግን የግድ አባዬ ሁሉንም ነገር ሳያውቅ የቀሩት ሚስጥሮች ማጽዳት አለብኝ። ልደትም ጽንሱን መውለድ አለባት። ይሄ ግዴታ ነው፣ ግዴታ። ዛሬ ማታ ሁሉም ነገር እዚህ ቤት ያበቃለታል። ሳሮንም እዛ ምድር ቤት ጨርሻታለሁ። መንከራ ወንድ ነህ ዳኒ፣ ወንድ። የቀረው ነገር ደግሞ ዛሬ ማታ ማለቅ አለበት። ደግሞ ጨርሰዋለሁ። ዳኒ፣ ስራ ሁሉ በጥሩ ሁኔታ ተሳክቷል። አመሰግናለሁ አባዬ። ያው ከዚህ በኋላ እንግዲህ ስራው ራሱ ወደ ስኬት ይወስደናል። እርግጠኛ ነኝ ከዚህ የተሻለ ትልቅ ቦታ እንደምትደርስ እርግጠኛ ነኝ። አባዬ ትንሽ ግን ሙገሳው አልበዛም? አይ ስለሚገባ። እሺ አመሰግናለሁ። በቃ ለማንኛውም ትንሽ ስራ አለችብኝ አባዬ፣ ወደዛች ልሂድ። በል በርታ እንግዲህ። እሺ አባዬ፣ እሺ። ከዚህ ክፍልማ መውጣት አለብኝ። ለልደት ስል ከዚህ ክፍል መውጣት አለብኝ። ዳኒማ እኔን እዚህ ክፍል ውስጥ አድርጎ የፈለገውን ነገር ማድረግ አይችልም። አሁንም ፊትሽ ላይ ያለው መረበሽና መደናገጥ አልተለወጠም። አረ ግርምሽ ደህና እኮ ነኝ። ምንም እኮ የተለየ ነገር የለም። እኔን መዋሸት አትችይም። ቆይ ከመምጣቴ በፊት እዚህ ቤት ምን አዲስ ነገር ተፈጥሮ ነው? እንዴ ምንም አልተፈጠረም አልኩህ እኮ። እንዴ ቆይ ለምንድን ነው ሁልጊዜ የምትጠራጠረኝ? በዳኒ በኩል ያሉት ነገሮች ቢያስደስቱኝ
አንቺና ድንቡሽ ግን ከሱ እየሸሻችሁ ይመስለኛል። አንዴ ዳኒ እኮ ለእኔም ልጄ ነው። ቆይ በምን ምክንያት ነው የምሸሸው? ግን እኔ በሌለውበት ወራት ምንም ያልተለመደ ነገር አልተፈጠረም ማለት? ክብሬን የሚነካ ነገር እንዳይፈጠር ተጠንቀቁ። ክብሬ ከነፍሴ በላይ ነው። ኧረ ምንም አልተፈጠረም። ሁሉም ነገር ሰላም ነው። ደግሞም ያንተን ክብር የሚነካ ነገር ምንም አልተፈጠረም። አምላኬ ሆይ እውነቱን ካወቀ እኮ ቤቱ በደም ነው የሚታጠበው። ለመሆኑ ቡርቴ የት ሄዳ ነው? ከመጣው ጀምሮ አላየኋት። እሷማ እኮ አገር ቤት ተጠርታ በአስቸኳይ ነው ብለዋት ወደ አገር ቤት ሄዳለች። ጥሩ። ድንቡሽ ምን ሆና ነው ሰሞኑን? ከክፍሏ እየወጣች አይደል? ትምህርቷንስ በአግባቡ እየተማረች ነው? ትንሽ እኮ ራስ ምታት ይዟት ተኝታ ነው። ሰላም ነው፣ ደህና ነች። አንተ አትጨነግርምሽ። ድንቡሽን ቢሮ ይዣት ሄዳለሁ። ጸባይዋን ምንም አልወደድኩት። እኔና ልደት የምንሄድበት ቦታ አለ። የት ነው የምትሄዱት? እኔም አላውቀው። ምን አይነት ቀጠሮ ነው? ለጤና ምርመራ እኮ ነው ግርምሽ። በዛውም ደግሞ እህት ጋር ልንሄድ አስበናል። ዳኒ ክፍሌ ምን ታደርጋለህ? አባዬ እኮ ሳሎን ያለው። አንቺ የአባትሽ ሳሎን መኖር ለእኔ ሳይሆን ለአንቺ ነው። እሺ አደገው ምን ማለት ነው? ቆይ ሳሮን ምንድን ነው ያደረካት? ጸጥ በይ ልደት። ሳሮን ከዚህ በኋላ በህይወት የለችም። እዚህ ቤት ውስጥ የምንኖረው እኔና አንቺ ብቻ ነን። እናትሽንም ቢሆን እደፋታለሁ። አውሬ ነህ። እሺ አውሬ፣ እባክህን ከህይወታችን ውጣልን፣ ወይ ደግሞ ግደለኝና ልገላገልክ። አባትሽ ሳታገቢ ማርገዝሽን ሲሰማ፣ በዛ ላይ ያረገዝሽው ከኔ መሆኑን ሲያውቅ ምን ያህል ቤቱን ሲኦል ሊያደርገው እንደሚችል ሳስበው፣ ደግሞ ትሰምኛለሽ፣ እስከ 9 ወር ዝም ትያታለሽ፣ ዋጥ ታደርጊዋለሽ። አንድ ነገር ልንገርሽ፣ ሰሞኑን ደግመዋለን። ምክንያቱም ለልጁ ላይኑ ጥራት አሪፍ ነው ሲባል ሰምቻለሁ። በቃ ዳኒ ውጣልኝ፣ በቃ ውጣልኝ። ቆይ ልደት፣ ቆይ ምን ሆነሻል? አታዘናጊኝ። የመጣሁበትን ጉዳይ አስጨርሽኝ። ይኸውልሽ ነገ ዶክተር ጋር ሂደን ጽንሱ መኖርና ለመኖሩን እናረጋግጣለን። ቆይ እስከ መቼ ነው ህይወቴን አበላሽተህ የምታስፈራራኝ? እናትሽ ጽንሱን እንድታስወርጂው ስገፋፋሽ ነበር አይደል? ስሚ ልደት፣ እኔ ግን መቼም አልፈቅደውም። መቼም አልፈቅደውም። አንተ የምትፈልገው እኔም ማሰቃየት ብቻ ነው አይደለ? ቆይ ከሱ ሁሉ ለምን አትገለኝም? ልደት ምን ሆነሻል እንዴ? መሞትማ በጣም ቀላል እኮ ነው። መሞት እኮ ግልግል እረፍት እኮ ነው። ምን ሆነሻል? ትሰምኛለሽ? አንቺ ግን አባቴ እኔን ቁጭ ብሎ እያደነቀ አንቺ ሲቃ እያለቀስሽ ቁጭ ብለሽ ማየት አለብሽ። ሳሮንን የት ነው ያደረካት ዳኒ? እውነቱን ንገረኝ። ሳሮን ሞታለች አልኩሽ። እሷንና ጌዲን የትም ብትገቢ አታገኛቸው። አትልፊ። እማዬ ከምድር ቤት ውስጥ ድምፅ ሰምታለች። እዛ ማንን የደበከው? እናትሽ ድምፅ ሰምታለች? አዎ ሰምታለች። መጨረሻ ቅርብ ነው ዳኒ። ድምፅ ስሚልለት፣ አንድ ነገር አድርጊ። እናትሽን ይኸውልሽ፣ የምትወጃት ከሆነ ዝም እንድትይ አድርጊያት። ካልሆነ ግን እመኚኝ፣ እኔ ዳኒ ነኝ። ታውቂኛለሽ፣ በቁሟ ነው የምቀብራት፣ ከነ ነፍሷ ማለት ነው። ቆይ እናት ላይ ሲጨክን
ትንሽ አታፍርም? የዚህ ቤት ንጉስ እኔና እኔ ብቻ ነኝ። ሌላ ማንም ንጉስ የለም። ስለዚህ እምልሽን ነገር እንዳለ ታደርጊያለሽ። አለቀ። እግዚአብሔር የሥራህን ይስጥ። እሺ። አሜን አሜን። እኔት አሜን። ዳኒ መጨረሻ ቀርቧል። ሳሮን አሁንም በህይወት ኖረሽ ትጮያለሽ? አንተማ የሞትኩ መስሎህ ነበር አይደል? እግዚአብሔር ግን አተረፈኝ። መትረፍማ ለአንቺ ተጨማሪ ስቃይ ነው የሚሆንብሽ። ረስተሽው ነው እንዴ? የውርቴን ስልክ እኮ ተቀብዬሻለሁ። ስልኩን ብትወስዶ እኔ ግን አለሁ። ደግሞ የሰው ኮቴ ሰምቻለሁ። እነሱም ደግሞ ሰምተውኛል። ምን አልሽ? ወይኔ ዳኒ ድምፅሽን ሰምተዋል? አዎ። ውሸት ነው። ትሰሚኛለሽ? ማንም ሊያድንሽ አይመጣም። እዚህ ነው የምጨርስሽ። ጨርስሻለሁ። ግደለኝ። ግን ደግሞ አባት አቶ ግርማ እውነቱን ሲያውቅ አብሮ ነው የሚቀብር። ሳሮን አታናጂኝ። ዝም በይ። እባክህ አታስፈራራ። ትሰሚያለሽ? ሳሮን ዛሬ እዚህ ክፍል ውስጥ ያበቃልሻል። ቦቅቧቃ። ለማንኛውም Ugh.